አርዕስተ ዜና። የኢራን መንግስታዊ የዜና ወኪሎች አገሪቱ የበላይ መሪ አያቶላ አሊ ካሚኒ መገደላቸውን በይፋ አረጋገጡ። የዜና ምንጮቹ መሪው ሰማዕት በማለት የገለጿቸው ሲሆን ከእሳቸው ጋር አብረው ሴት ልጃቸው፣ አማቻቸውና የልጅ ልጆቻቸው በአሜሪካና በእስራኤል ጥቃት መገደላቸውንም አስታውቀዋል። ይህንን ተከትሎ በአገሪቱ የ40 ቀናት ብሔራዊ የሐዘን አዋጅም ታውጇል። የካሚኒ ሞት የተረጋገጠው ፕሬዝዳንት ዶናልድ ትራምፕ መሪው መገደላቸውና እሳቸውን የሚተካ ግለሰብ ማን መሆን እንዳለበት ጥሩ ግንዛቤ እንዳላቸው ከገለጹ ከጥቂት ሰዓታት በኋላም ነው። ትራምፕ የአሜሪካ ጥቃት አስፈላጊ ሆኖ እስከተገኘ ድረስ እንደሚቀጥልም በዚሁ መግለጫቸውም አስታውቋል። የመሪውን መሞት ተከትሎ በኢራን ህገ መንግስት መሰረት ሀገሪቱን የሚመራ ጊዜያዊ ምክር ቤት ይቋቋማል። የምክር ቤት የኢራን ፕሬዝዳንት የፍትህ አካል ኃላፊና ከጥበቃ ምክር ቤትም የተመረጡ አንድ የሃይማኖት ምሁር ያቀፈ ይሆናል። በሌላ በኩል እስራኤል በኢራን ላይ አዳዲስ የጥቃት ማዕበል መጀመሯን ያስታወቀች ሲሆን በተባበሩት አረብ ኤሚሬትስና በባህሬን ላይ ደግሞ አዳዲስ የኢራን ጥቃቶች መፈጸማቸውም ተዘግበዋል። ይህም የቀጠናው ውጥረትም ይበልጥም አባብሶታል። በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ከኢራን የተተኮሱ በርካታ ሚሳኤሎች በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸውም ተዘገበ። የእስራኤል የአምቡላንስ አገልግሎት በሰጠው መግለጫ በደረሰው መጠነ ሰፊ የሚሳኤል ጥቃት ሳቢያ አንዲት እስራኤላዊ ሴት ስትገደል ሌሎች 121 ሰዎች ደግሞ ቀላልና መካከለኛ የመቁሰል አደጋም ደርሶባቸዋል። የእስራኤል መከላከያ ሰራዊት አብዛኞቹን ሚሳኤሎችና ድሮኖች ማክሸፋቸውን ቢገልጹም የተወሰኑት ግን ተላቪቭን ጨምሮ ከኢየሩሳሌም በስተምዕራብ በሚገኘው ቤት ሽመሻ ከተማ ላይ ማረፋቸውም ታውቋል። የጥቃቱ ተጽዕኖ በእስራኤል ቁጥጥር ስር ባለው ዌስት ባንክ ወይም የምዕራብ ዳርቻ አካባቢም ታይቷል። በሰሜናዊቱ ቀልቅሊያ ከተማ አቅራቢያ በሚገኙ የፍልስጤም መንደሮች ላይ የሚሳኤል ስብርባሪዎች መውደቃቸው የተዘገበ ሲሆን ይህም በሚሳኤል መካከል ስርዓቱ አማካኝነት አቅጣጫውን ቀይረው እየወደቁ ሊሆኑ እንደሚችሉም ተገምተዋል። በፍልስጤም በኩል ቅዳሜ ማለዳ ላይ በቤት ሳውር ከተማ አንድ ፍልስጤማዊ በደረሰበት ጥቃት መቁሰሉ እየተረጋገጠ ሲሆን በኬብሮን አቅራቢያ ደግሞ በእስራኤል ኃይሎች ሌላ ፍልስጤማዊ መገደሉም ተሰምቷል። ይህ በእስራኤልና በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በቀጠናው የሚገኙ ንጹሃን ለከፍተኛ አደጋ እያጋለጠም ይገኛል። በተለይ በዌስት ባንክ የሚኖሩ ፍልስጤማውያን ምንም አይነት የአየር መከላከል ሽፋን በሌለበት ሁኔታ በሚወርዱ ሚሳኤሎችና ስብርባሪዎች ስጋት ውስጥ መውደቃቸውን ተመላክቷል። በተመሳሳይ ወቅት በዌስት ባንክ የሚገኙ እስራኤላውያን ሰፋሪዎች በሚሳኤል ጥቃቱ ሳይገደቡ በፍልስጤማውያን ላይ የሚደርሱትን ትንኮሳ መቀጠሉንም ከራምላ የወጡ ዘገባዎችም ያመላክታሉ። በተመሳሳይ መረጃ ወደ ሀገር ውስጥ መረጃዎች ስናልፍም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 90 ክላሽና 3 ብሬን የማረከበት ውጊያም አደረገም። ከዳንግላ እስከ አባድራ ወርቅ ሜዳ እንዲሁም ከዳንግላ እስከ ጭሮ ኪቦሎ የተዘረጋውን የጠላት ኃይል ብትንትን ወጥቷል። የወገን ኃይል ከምስራቅ ወደ ምዕራብ የጎጃም ክፍል የሚያደርገውን እንቅስቃሴ ለማስተጓጎል በሚል እቅድ ከዳንግላ ባህር ዳር ዋናውን አስፋልት ለወራት ይዞ የነበረውን የጠላት ጥምር ኃይል መከላከያ፣ አድማ ብተናና ፖሊስ በተቀናጀ መንገድ ለመምታት በወጣው ወታደራዊ ዕቅድ መሰረትም ታላቅ ጀብድም ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛና 109ኛ ኮሮች በጋራ ባደረጉት ማጥቃት አድማሱን በማስፋት ከዳንግላና መራዊ መካከል ጭሮ የተባለ ቦታ ላይ የሰፈረውን አረመኔ ሰራዊት መደምሰስም ተችሏል። የወገን ኃይል ላይ ከፍተኛ መነቃቃትና ወኔን በፈጠረበት በዛሬው ውጊያ ውሎም 90 የነፍስ ወከፍ መሳሪያዎችና 3 ብሬን መትረየስስ፣ አንድ የድሽቃ አፈሙዝ ከነተተኳሹም ከ10 ሺህ በላይ ክላሽና የብሬን ጥይት፣ በርካታ ኤጅ ቦምቦችና ሌሎች ወታደራዊ ቁሳቁሶችን የወገን ኃይል ማርኮም መታጠቁም ተሰምቷል። እንዲሁም 20 የመከላከያ አባላት ሲማረኩ ከ100 በላይ የጠላት ሰራዊትም ተደምስሷል። በተመሳሳይ መረጃም መቅደላ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስርም ገብቷል። ከከባድ የጦር መሳሪያ ጀምሮ በርካታ የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖም ተማርኳል። በተጨማሪም ተንታና አካባቢው በፋኖ ቁጥጥር ስር የገባ ሲሆን በዚህም ከ100 በላይ የጠላት ጦርም ተደምስሷል። አሳምነው ክፍለ ጦር ሁለተኛ ሻለቃ ጉባ ላፍቶ ወረዳ ዶሮ ግብር ከተማ በጨለማ ሰርገው በመግባት ታላቅ ጀብድ ፈጽመው ድል አስመዘገቡ።
አሳምነው ክፍለ ጦር ሁለተኛ ሻለቃ የተወሰኑ አባላቶች ባላፍቶ ወረዳ ዶሮ ግብር ከተማም ምሽት ሰርገው በመግባት አንድ ጓደቴ ሙሉ የጠላት መንገድ መሪ ባንዳ ሚሊሻ ላይ እርምጃ በመውሰድ ታላቅ ድል ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ መጠቀም ሲገባቸው ሆዳቸውን መርጠው የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው የኦህዴድ ብልጽግና ሰራዊት መንገድ በመምራት ላይ የተሰማራ እስከ 8 የሚደርሱ ሚሊሻዎች ላይ የማያዳግም እርምጃ በመውሰድ ታላቅ ድልም አስመዝግበዋል። በምዕራብ ወሎ ገነቴ ግንባር በባንዳው ማስረሻ ሰጤ መንገድ መሪነት ሲንቀሳቀስ በነበረ የጠላት ጦር ላይ የደፈጣ ጥቃት ተፈጽሞ 41 ወታደሮች ሙትና ቁስለኛ መደረጋቸው ተሰምቷል። በጥቃቱ አንድ ወታደራዊ ካሶኒ በቦምብ ተመቶ መውደሙንም ሚዲያችን የምስራቅ አማራ ቀጠና ዘጋቢዎችም አረጋግጠዋል። በጥቃቱ የተገደሉ 18 ወታደሮች አስከሬን በእስካቫተር ማሽን በተቆፈረ ጉድጓድ በጅምላ የተቀበረ ሲሆን ቁስለኛ ወታደሮች ደግሞ ወደ አቃስታ ለጋምቦ የካቲት 12 ሆስፒታል መወሰዳቸው ነው የጣቢያችን የምስራቅ አማራ ዘጋቢዎችም ለማረጋገጥ የቻሉት። በተያዘ መረጃም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር የበረኛው ቀስተ ደመና ሻለቃ የሰራዊት አባላት በዛሬው ዕለት ከደብረ ኤልያስ ከተማና ከየቀጋት መገንጠያ በመነሳትም ወደ አሰርማና ጎፍጨማ ቀበሌ በተንቀሳቀሰው የወራሪው የብልጽግና ሰራዊት ላይ ከፍተኛ ጥቃት በመፈጸም በርካታ ቁጥር ያለው የጠላት ሰራዊትን ሙትና ቁስለኛም አድርገውታል። አሰርማ ማርያም ላይ ታቦት ለማስከበር ሲንቀሳቀስ የነበረውን የጠላት ኃይል ጀግኖቹ የቀስተ ደመና ፋኖች ደፈጣ በመጣል ገርፈው ሲመልሱትም በተመሳሳይ ሰዓት ጎፍጭማ ከተማ ላይ በተደረገ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛም ሆኗል። በዚህ ሰዓትም የወረደው የብልጽግናው ሰላምና ደህንነት ተብዬው ደምሴ ከጀግኖቹ ጥይት ለትንሽ አምልጦ በባህር ጭቃ ተነክሮም ማምለጡንም ምንጮቻችን ገልጸውልናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።